በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር አንቱ ማኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ቪዲዮ ፖስታችሁ ተበላጠች በምጥ ቀን ቪዲዮ የቀረችው አንቺ አይደለሽ? የ72 ሰዓት አስቸኳይ ማስጠንቀቂያ በቲክቶክ ላይ ምጥ አምጠሻል ተብላ ስሟ የጠፋው እናት ኢቢኤስ ልትከስ ነው። በቲክቶክ ላይ ምጥ ያማጠች እናት አለች ወይስ ነገሩ በኢቢኤስ በኩል የተሰራጨ የሐሰት መረጃ? ድርሹ ዳና ኢቢኤስ ላይ ምን ብላ ነበር? የቲክቶከሯ የ72 ሰዓታት ማስጠንቀቂያ፣ የዘሪውን ተዝናኑ ወቀሳና የዮኒ ማኛ ኃይለ ቃል የተቀላቀለበትን ንግግር ሙሉ መረጃ እናያለን። እስከ መጨረሻው አብራችሁን ቆዩ። ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር አንቱ ማኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ታሪኩ የጀመረው በቅርቡ ሰይፉ ኦኒቤስ ፕሮግራም ላይ ጊዜያዊ አቅራቢ ሆና የቀረበችው ድርሹ ዳና ያስተላለፈችውን አዝናኝ የቪዲዮ ስብስብ ተከትሎ ነው። ድርሹ በፕሮግራሟ መግቢያ ላይ የክረምቱን ድባብና የተለያዩ አነጋጋሪ ሶሻል ሚዲያ ቪዲዮዎችን እያሳየች ከተመልካች ጋር ስትሳሳቅ አንዲት እናት ላይቭ ላይ ምጥ ስታምጥ የሚያሳይ ቪዲዮ በማቅረብ እንዲህ ብላ ነበር። ባለፈው ሳምንት አንዲት እናት ዜብራ መንገድ ላይ ልጇን መገላገሏን በአይናችን አይተን ነበር። ይሄኛው ግን ይለያል። ምጥ በላይቭ እየተላለፈ ነበር። እኔ ራሴ ልጆችን ስወልድ በጣም ኢሞሽናል ነበርኩ። ዘንጦ ሜካፕ ተሰርቶ ላይቭ ላይ ምጥ ማማጥ ግን የሚገርም ነበር። የዚህኛው የላይቭ ምጥ ግን ገራሚ ነበር በሚል ሳቅ የተቀላቀለበት መልእክት ማስተላለፏ ይታወሳል። ይህ ጉዳይ አሳሳቢ ስለሆነ እናንተም ሐሳብ አስተያየታችሁን ስጡበት በማለት ሐሳቧን ታጠቃለለች። በዚህ ከቀጠለ ብዙ ነገር ማየታችን አይቀርም የሚል ይዘት ያለው ሐሳቧን ማጋራቷን እናስታውሳለን። ድርሹ ዳና ይህንን ሐሳብ ከሰጠች በኋላ ቲክቶከሯ ህይወት የድርሹን ሐሳብ ትክክል አለመሆን በመግለጽ ይቅርታ እንዲጠይቁና ቪዲዮው እንዲወርድ የ72 ሰዓታት ማስጠንቀቂያ ሰጥታ ነበር። ቲክቶከሯ ህይወት ማሪዮ 147 በሚል የቲክቶክ ገጿ ላይ የለቀቀችውን ቪዲዮ መነሻ በማድረግ የቀረበው መረጃ ፍጹም ሐሰት ነው ስትል ለኢቢኤስ እና ለሰይፉ ሾው የ72 ሰዓታት አስቸኳይ ማሳሰቢያ ሰጥታለች። ህይወት እውነታውን ስታብራራ እንዲህ ትላለች። ልጅ የወለድኩት አስቀድሞ በተያዘ ቀጠሮ በሕክምና እርዳታ ነው። በምጥ ወቅትም ሆነ በወለድኩ ጊዜ ምንም አይነት የቲክቶክ ላይቭ ስርጭት አላደረኩም። የተጠቀሰው ቪዲዮ የምጥ ሂደትን የሚያሳይ አይደለም። ስለ ልጅ መውለድ ይፋ ያደረኩትም ከወለድኩ 20 ቀናት በኋላ ነው። ስለሆነም በ72 ሰዓታት ውስጥ ቪዲዮ ከዩቲዩብ እንዲወርድ ይፋዊ ማስተካከያና ይቅርታ እንዲጠየቅ ካልሆነ ግን ጉዳዩን ወደ ፍትህ አካላት በመውሰድ በፍትህ ብሔርና በወንጀል ሕግ የምጠይቅ ይሆናል የሚል ማስጠንቀቂያ ለኢቢኤስ እና ለድርሹ ዳና ሰጥታ ነበር። ጉዳዩ በዚህ አላበቃም። የህይወትን ይቅርታ የመጠየቅና የክስ ማሳሰቢያ ተከትሎ የሶሻል ሚዲያ ተከታዩ ዘሪሁን ተዝናኑ የእናት ህይወትን ድርጊት እና ክስ ጠንከር ባሉ ቃላት በመሞገት አስተያየቱን ሰጥቷል። ዘሪሁን እንዲህ በማለት ሐሳቡን ይጀምራል። መጀመሪያ እዩኝ አሁን ደብቁኝ ቲክቶክ ፔጅሽ ላይ ከማህበረሰቡ ሴትና ባህል ያፈነገጠ የምጥ ቪዲዮ ከለቀቅሽ በኋላ የምን ያዙኝ ልቀቁኝ ነው? በድርጊትሽ ማፈር ሲገባሽ ድርሹ ዳና ሰይፉ በኢቢኤስ ላይ ለምን ሜም ሰራችበት ብለሽ እከሳለው ተያለሽ። ሰይፉ በኢቢኤስ ላይ አነጋጋሪ ቪዲዮዎች በመዝናኛነት ይቀርባሉ። አንድም ሰው ተቃውሞ አሰምቶ አያውቁም። አንቺ ከፔጅሽ ላይ የለጠፍሽውን ቪዲዮ ሳታጠፊ የሰይፉ ሾው ዩቲዩብ ላይ ያለው ይነሳልኝ ማለት ተገቢ አይደለም። ሰው መክሰስ ሆቢሽ ነው እንዴ? በሚል ለህይወት ያለውን ትችት ያቀርባል። ቪዲዮ ፖስታችሁ ተበላጠች በምጥ ቀን ቪዲዮ የቀረችው አንቺ አይደለሽ እንዴ? ይሄን ነው እሷ የቀለደችው። እንዲያውም አልተሳደበችም፣ ምንም አላለችም። አንቺ ነሽ ህዝቡን ይቅርታ መጠየቅ ያለብሽ። አወቅሽ ሲሏት የባሏን መጽሐፍ አጠበች አለ እንዴ? አልበዛም እንዴ? ሴቶቹ ግን እንዴት ነው የምትጨማለቁት? አሜሪካን ሀገር፣ እኔ አሜሪካን ያለሁት እንደው ሽቅብ ልራ አላላችሁም እንዴ? ምንድነው የምታወሪው?
አንቺ በተንበላጠችው አንቺ ቪዲዮ ምጥ ላይ ሆነሽ ሜካፕሽን አድርገሽ ቪው ፍለጋ ገንዘብ ፍለጋ ተርመጥምጠሽ መጥተሽ በቪው ስለሚከፈል ስለምታቂ መጥተሽ ባረክሽው በኢትዮጵያ ተሰምቶ የማይታወቅ በኢትዮጵያ ታይቶ የማይታወቅ ነገር ያረክሽው አዶናይ ሲመጣ ለብቻዬ ከኔ ውጪ ማግኘት የለባችሁም ከኔ ውጪ ማየት የለባችሁም ብለሽ ገንዘብ ስትሸቂበት ስትሰሪበት አልነበር እንዴ? ይሄ ምጥ አደባባይ ላይ ካላያችሁልኝ እሙሙ የኔው እያልሽ ኦልሞስት እንደ እግዚአብሔርን ባትፈሪ እሙሙ ታሳይ ነበረ ለገንዘብ ክፍያ። ለምን ኮመንቱን ዘጋሹ ታዲያ? በሌላ በኩል ደግሞ ታዋቂው የሶሻል ሚዲያ ተጽዕኖ ፈጣሪው ዮኒ ማኛ ጉዳዩን አስመልክቶ ድርሹ ዳናን በመደገፍ እና ቲክቶከር ህይወትን ፍጹም በሚያወግዝ ሁኔታ እጅግ ስሜታዊና ጠንካራ ምላሽ ሰጥቷል። ዮኒ ማኛ በቪዲዮው ላይ እንዲህ ሲል ሐሳቡን ያስደምጣል። ድርሹዬ ያራዳ ልጅ በፍጹም ትመችኛለሽ፣ ብራንድ ነሽ። ራሷ በለጠፈችው ነገር ላይ ልትከስሽ ራሷ ኦንላይን ላይቭ ላይ ገብታ ካማጠች በኋላ መቀለድ አይቻልም ልትልሽ ነው በሚል መጠይቅ ይጀምራል። ድርሹ ምንም አላጠፋችም፣ ይቅርታ መጠየቅ ያለብሽ አንቺ ነሽ። ቪውና ገንዘብ ፍለጋ ትስትር መጠመጪ ሜካፕሽን ተኩለሽ በኢትዮጵያ ታይቶ በማይታወቅ ነገር አደባባይ ላይ አድርገሽ አሁን ደግሞ ክስና ይቅርታ ትያለሽ የሚል ጠንካራ ሐሳብ ያቀርባል። ቀጥሎም ቲክቶከሯ ድርሹ ዳናን እንዳትከሳት ይጠይቅና መክሰስ ከፈለገች ግን የምትጣላው ከኔ ጋር ነው፣ እኔን መክሰስ ትችያለሽ በሚል ለድርሹ ድጋፉን ይሰጣል። እንደሰማነው ሰሞኑን ቲክቶከሯ በራሷ ቲክቶክ አካውንት ላይ ያሰራጨችውን የምጥ ቪዲዮ ተከትሎ ሶሻል ሚዲያው ከፍተኛ ሰጣ ገባ ውስጥ ይገኛል። በአንድ በኩል መረጃው የተሳሳተ ነው፣ ስሜ ጠፍቷል የምትለው እናት ህይወት የ72 ሰዓት ገደብ ሰጥታ በህግ ልትጠይቅ ስትዘጋጅ፣ በሌላ በኩል ደግሞ ለቪው ሲባል ባህልን የጣለ ድርጊት ተፈጽሟል የሚሉ አካላት ምላሽ ሲሰጡ ተስተውሏል። የሆነ ሆኖ የ72 ሰዓቱ ገደብ ምን ይዞ ይመጣ ይሆን? ኢቢኤስስ ይቅርታ ይጠይቃል ወይስ ጉዳዩ ወደ ፍርድ ቤት ያመራል? እናንተ በዚህ ጉዳይ ላይ ምን አስተያየት አላችሁ? ቲክቶከር ህይወት ህጋዊ መብቷን መጠየቋ ትክክል ወይስ የዘሪሁንና የዮኒ ማኛ ሐሳብ? የትኛውን ትመርጣላችሁ? ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። አዳዲስ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁኝ አመሰግናለሁ። በቀጣይ በተመሳሳይ ቪዲዮ እንድመጣ ከፈልጋችሁ ሐሳቡን ላይክ፣ ቻናሉን ሰብስክራይብ በማድረግ ለብዙ ሰዎች እንዲደርስ ሼር ማድረጋችሁን አትርሱ እያልኩ በዚህ አበቃለሁ።